ሰዎች ለእናንተ ግድ እንደሌላቸው የተሰማችሁ ጊዜ አለ? ትኩረት በምትፈልጉበት ቦታ ትኩረትን ተነስታችሁ ታውቃላችሁ? ከእናንተ የሚጠበቀውን ነገር በሙሉ አድርጋችሁ ስትጨርሱ ለስራችሁና ለጥረታችሁ ምንም አይነት ማበረታቻና እውቅና ሳይሰጣችሁ ቀርቶ ያውቃል? በስራ ቦታ የሚገባችሁን የኃላፊነት ቦታና ክብር ተነፍጋችሁ ታውቃላችሁ? በማህበራዊ ህይወትና በጓደኝነት ደግሞ እናንተ ለሰዎች ከምትሰጡት ቅድሚያ አኳያ እኩል የሆነ ምላሽን ሳታገኙ ቀርታችሁ ታውቃላችሁ? ስልክ ስትደውሉ አይነሳም። መልእክት ስትልኩ ከሰዓታት በኋላ በግዴለሽነት ይመለሳል። ሰዎች ሲፈልጉ ብቻ ያገኟችኋል። ይህ ነገር በተደጋጋሚ ሲፈጠር በቃ ችግሩ የኔ ነው እንዴ ብላችሁ ራሳችሁን ትጠይቃላችሁ። ትኩረትና ክብርን ለማግኘት ብላችሁ ይበልጥ ትጥራላችሁ። ስራ ላይ ከበፊቱ በላይ ትደክማላችሁ። ለሰዎች ከልክ በላይ ትጨነቃላችሁ። ደጋግማችሁ ማብራሪያ ትሰጣላችሁ። ግን ምንም የሚቀየር ነገር የለም። ጭራሽ ክብራችሁና ዋጋችሁ እያነሰ መፍትሄ የሌለው አዙሪት ውስጥ የገባችሁ ይመስላችኋል። እውነታው ግን ይሄ ነው። የሰዎች ክብርና ትኩረትን የምታገኙት በልመና ወይም ልክ የሌለው ማብራሪያ ወይም ደግሞ ከልክ በላይ ጥሩ በመሆን አይደለም። ሰዎች ዋጋ ሲነፍኳችሁና ቅድሚያ ሲያሰጧችሁ ሚዛኑን ወደ እናንተ የምትመልሱበት ትክክለኛ የስነ ልቦና መንገድ አለው። ዛሬ ሰዎች ትኩረት ሲነፍጓችሁና ዋጋ ሲያሰጧችሁ ልታደርጓቸው የሚገቡ 7 ወሳኝ እርምጃዎችን ይዤላችሁ መጥቻለሁ። እነዚህን ተግባራዊ ስታደርጉ በስራም ቦታ በግል ህይወታችሁም ሰዎች ዋጋችሁን ተረድተው የጠፋውን ክብራችሁን አውቀው ትኩረታቸውን ወደ እናንተ መመለስ ይጀምራሉ ማለት ነው። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ፣ ከልክ በላይ መፈለግን ማቆም። ሰው ትኩረት ሲነፍጋችሁ በህይወታችሁ ላይ በተግባር የሚታይ ነገር አለ። ቴክስት ስትልኩላቸው ከሰዓታት በኋላ እሺ ወይም አዎ የሚል አጭር መልስ ይመልሳሉ። ለመገናኘት ስትቀጣጠሩ ደግሞ በመጨረሻ ሰዓት ሰበብ ይፈጥራሉ። በዚህ ጊዜ አብዛኛው ሰው የሚያደርገው ስህተት ምን ሆነ ነው ብሎ ደጋግሞ መደወል ወይም ረጅም ቴክስት መጻፍ ነው። የነፈጋችኋቸውን ትኩረት በጉልበት ለማግኘት ትለማመጣላችሁ ማለት ነው። ይህንን ወዲያውኑ አቁም። የሰጧችሁን ያህል ብቻ ስጡ። መልስ ካዘገዩ እናንተም አዘግዩ። አጭር ቃል ከተጠቀሙ እናንተም አጭር ቃል ተጠቀሙ። ክፍተቱን ለመሙላትና ከነሱ የተሻለ ጥሩ ሰው ለመሆን አትሞክሩ። ከልክ በላይ መፈለግን አቁሙ። ዝምታውን እነሱ ራሳቸው እንዲጋፈጡት ተውት። ታዋቂው የስነ ልቦና አጥኚ ዊላርድ ዋለር የአነስተኛ ፍላጎት ህግ እያለ የሚጠራው ህግ አለ። ይህም ጽንሰ ሐሳቡ እንዲህ ይላል: በማንኛውም ግንኙነት ውስጥ ከፍተኛው ቁጥጥር ያለው ሰው ለግንኙነቱ አነስተኛ ፍላጎት የሚያሳየው ሰው ነው ይላል። ስለዚህ አብዝታችሁ በፈለጋችኋቸው በደወላችሁላቸው እና በተጨነቃችሁላቸው ቁጥር ክብራችሁንና የኃይል ሚዛኑን ለነሱ አሳልፋችሁ እየሰጣችሁ መሆኑን ወቁ። ኃይላችሁን ለመመለስ ፍላጎታችሁን ከነሱ ፍላጎት ጋር እኩል አድርጉት፣ ወይም ደግሞ እንደውም የበለጠ አነስተኛ ፍላጎትን አሳዩ። ሁለተኛ፣ ሁልጊዜም አለመገኘት። በእውነተኛ ህይወት ውስጥ ሰዎች ቅድሚያ የማይሰጧችሁ ሁልጊዜም ለነሱ ዝግጁና ክፍት ስለሆናችሁ ነው። ቀኑን ሙሉ ደውለው አያውቁም። ነገር ግን ማታ ላይ ሲደብራቸው፣ ሌላ ጓደኛ ሲያጡ ወይም የሆነ ነገር ሲፈልጉ የት ነህ እንገናኝ ይሏችኋል። እናንተ ደግሞ የራሳችሁን ፕሮግራም ሰርዛችሁ እረፍታችሁን አቋርጣችሁ ወይም እንቅልፍ አጥታችሁ እሺ ብላችሁ ትሄዳላችሁ። ስልክ ሲደውሉላችሁ ስራ ላይ እንኳን ብትሆኑ በመጀመሪያው ጥሪ ታነሳላችሁ። ይህ ድርጊታችሁ ሳታውቁት በስነ ልቦናዊ ቋንቋ የኔ ህይወትና ጊዜ የራሱ የሆነ ዋጋ የለውም፣ አንተ በፈለክ ሰዓት መጥተህ ልትወስደው ትችላለህ የሚል መልእክትን ያስተላልፋል። የሰው ልጅ ደግሞ በማንኛውም ሰዓት በቀላሉ የሚያገኘውን ነገር በፍጹም አያከብርም። ስለዚህ ዛሬውኑ ተደራሽነታችሁን ገድቡ። ሲደውሉላችሁ ስራ ላይ ከሆናችሁ ስልኩን አታንሱት። ሰዓታት ቆይታችሁ ስራ ላይ ነበርኩ ብላችሁ መልሱ። በድንገት እንገናኝ ሲሏችሁ ዛሬ አይመቸኝም፣ ሌላ የግል ፕሮግራም አለኝ ማለትን ልመዱ። ሁልጊዜም እሺ የሚልና ለጥሪ ሁሉ አቤት የሚል ሰው ቀሎ ስለተገኘ ሁልጊዜም በሰዎች አይን እንደ ርካሽ ይቆጠራል። የራሳችሁን የሆነ የግል ህይወት፣ ስራና የማይደፈር ፕሮግራም እንዳላችሁ በተግባር አሳዩ። ታዋቂው ጸሐፊ ሮበርት ግሪን 48ቱ የኃይል ህጎች በተሰኘው መጽሐፉ ላይ 16ኛ ህግ ብሎ ያስቀመጠው የፍልስፍና ሐሳብ እንደዚህ ይላል: በብዛት መገኘት ዋጋን ያረክሳል፣ መጥፋትና አለመገኘት ደግሞ ክብርን ይጨምራል ይላል። ልክ እንደ ወርቅ አስቡት። ወርቅ ውድ የሆነው በየመንገዱ ስለማይገኝ ነው።
እናንተም ጊዜያችሁና ራሳችሁን እንደ ወርቅ ውድ ስታደርጉት ሰዎች እናንተን ለማግኘትና ከእናንተ ጋር ጊዜ ለማሳለፍ ቀድመው ፕሮግራም መያዝና መጣር ይጀምራሉ። እናንተን ማግኘት እንደ ትልቅ ሽልማት ሲቆጥሩት የነፈጓችሁን ክብርና ትኩረት መልሰው ይሰጧችኋል። ሶስተኛ፣ ስሜታዊ ብልህነት። ሰዎች ትኩረት ሲነፍጓችሁ፣ ከእቅድ ውጪ ሲያደርጓችሁ ወይም አሳንሰው ሲያዩአችሁ ህመሙ ይሰማችኋል። በዚህ ጊዜ አብዛኛው ሰው የሚያደርገው ነገር አለ። በሶሻል ሚዲያ ላይ ስሜታዊ የሆኑ ጽሑፎችን ይጽፋል፣ ያኮርፋል፣ ወይም ደግሞ ሲገናኙ ፊቱን ያጠቁራል፣ ቁጣውን ለማሳየት ይሞክራል። ይህንን ስታደርጉ ግን ሳታውቁት ለነዛ ሰዎች እየነገራችኋቸው ያለው ነገር የእናንተ ድርጊት በስሜቴ ላይ ሙሉ ቁጥጥር አለው የሚል ነው። ቁጣችሁ፣ ማክሮፋችሁና በድብቅ የመበሳጨት ምልክት ማሳየታችሁ አሁንም ቢሆን የእነሱን ትኩረት ለማግኘት የምታደርጉት ሌላኛው ትግል እንደሆነ ይገባቸዋል። ስለዚህ እውነተኛው ኃይል ያለው ስሜትን አለማሳየትና የስሜት ብልህነት ውስጥ መግባት ነው። የስሜት ብልህነት ማለት ስሜት እንዳይሰማን ማድረግ ማለት አይደለም። የተሰማንን ስሜት የምናንጸባርቅበት መንገድ ወይም ደግሞ ለተሰማን ስሜት የምንሰጠውን ምላሽ መቆጣጠር ማለት ነው። ስለዚህ ሰዎች ትኩረት ሲነፍጓችሁ ወይም ሲርቋችሁ ወይም በግዴለሽነት ሲያዩአችሁ ምንም እንዳልተፈጠረ ሆናችሁ ቀጥሉ። አትቆጡ፣ አታኩርፉ፣ ወይም የነሱን ድርጊት የሚቃወም አስተያየትን አትስጡ። መራቃቸውንም ሆነ መቅረባቸውን በውስጣዊ ሰላማችሁና በደስታችሁ ላይ ምንም አይነት ለውጥ እንደማያመጣ በተግባር አሳዩአቸው። የስቶይሲዝም ፍልስፍና መሪ የሆነው ፒክቴተስ እንደዚህ ይላል፣ ሊያበሳጯችሁና ስሜታችሁን ሊያናውጥ የሚችል ማንኛውም ሰው የእናንተ አዛዥና ጌታ ይሆናል ይላል። ስለዚህ ስሜታችሁን ለሰጣችሁት ለዛ ነገር ተገዢ ናችሁ ማለት ነው በአጭር ቋንቋ። ሰዎች እናንተን ዝቅ ለማድረግ ወይም ትኩረታችሁን ለመሳብ ያደረጉት ነገር ምንም አይነት ስሜታዊ ምላሽን ካላገኘ ግራ መጋባት ይጀምራሉ። እንዴ ይሄ ሰው ምንም አላሳሰበውም ማለት ነው ብለው ራሳቸውን እንዲጠይቁ ያስገድዳቸዋል። ስሜታችሁን መቆጣጠር ስትችሉ የኃይል ሚዛኑን ሙሉ በሙሉ ወደ ራሳችሁ ትመልሳላችሁ ማለት ነው። አራተኛ፣ ማብራሪያ መጠየቅን አቁሙ። በህይወታችሁ ሰዎች ቀስ በቀስ ሲርቋችሁ ወይም ከበፊቱ የተለየ ቀዝቃዛ ባህሪ ሲያሳዩአችሁ ውስጣችሁ ማብራሪያ ይፈልጋል። እናም ሳታስቡት እንዲህ አይነት ጥያቄዎችን መጠየቅ ትጀምራላችሁ። ሰሞኑን ጠፋክ እኮ፣ ሰላም አይደለህም? ምን አጥፍቼ ነው እንደዚህ የሆንከው? በፊት እኮ እንደዚህ አልነበርክም። አሁን ምን ተገኝቶ ነው? ይህንን ስታደርጉ ግን በስነ ልቦናው ዓለም በጣም ትልቅ ስህተትን እየሰራችሁ ነው። እነዚህ ጥያቄዎች ለነዛ ሰዎች የሚያስተላልፉት መልእክት አለ። ያም ያላንተ ትኩረት መኖር አልችልም፣ እባክህ ወደ በፊቱ ማንነት ተመለስልኝ የሚል የደካማነትና የጥገኝነት ስሜት ነው። ደግሞም አብዛኛው ጊዜ እውነተኛውን ምክንያት አይነግሯችሁም። ምንም አልሆንኩም፣ ትንሽ ስራ በዝቶብኝ ነው በሚል የውሸት ሰበብ ጥያቄውን ናቅ አድርገው ያልፉታል። ይህም እናንተን ትኩረት እንደተነሳችሁ ወይም ደግሞ ለናንተ ጥያቄ ወይም ለናንተ የተለየ ስሜት እንደሌላቸው እየተሰማችሁ የበለጠ ትኩረት የመነፈግ ስሜቱን እንድታጣጥሙት ይሆናል ማለት ነው። ስለዚህ ከዛሬ ጀምሮ የሰዎችን የባህሪ ለውጥ በቃላት ማብራሪያ መጠየቅ አቁሙ። ሲርቁ ዝም ብላችሁ ተመልከቷቸው። ለምን ብላችሁ አትከራከሩ። ራሳችሁንም ለማስረዳት አትሞክሩ። የሰዎች መራቅና ትኩረት መነፈግ በራሱ ከማንኛውም ቃል በላይ ግልጽ የሆነ መልእክት አለው። ታዋቂው የስነ ልቦና አጥኚ ፖል ዋትዛላዊክ የሰው ልጅ ግንኙነትን በሚያጠናው ንድፈ ሐሳቡ ላይ እንደዚህ ይላል፣ ሰው መልእክት ከማስተላለፍ ሊያመልጥ አይችልም። እሱ እንዳለው የሰዎች ዝምታ፣ መራቅና ትኩረት መንፈግ በራሱ አሁን ላይ ላንተ ቅድሚያ መስጠት አልፈልግም የሚል ጮክ ያለ መልእክት አለው ይላል። ታዲያ ይህን ግልጽ መልእክት በተግባር እያሳያችሁ በድጋሜ በቃል እንዲያብራራላችሁ መጠየቅ ለምን አስፈለገ? ማብራሪያ መጠየቅ ስታቆሙና የነሱን መራቅ እንደ መልስ ወስዳችሁ የራሳችሁን ሕይወት ስትቀጥሉ ጥንካሬያችሁን ያዩታል። ዝምታችሁ የፈለገ ቢሆን አንተን በመለመን ክብሬን አላዋርድም የሚል ጠንካራ መልስ ይሆንላቸዋል። አምስተኛ፣ የትኩረት አቅጣጫችሁን ወደ ራሳችሁ ማዞር። ሰዎች ትኩረት ሲነፍጓችሁ አይምሯችሁ ቀኑን ሙሉ ስለነሱ በማሰብ ይጨነቃል። አሁን ምን እያደረገ ይሆን? ከማን ጋር ውሎ ይሆን እያላችሁ የሶሻል ሚዲያ ገጻቸውን ደጋግማችሁ ትፈትሻላችሁ። ለነሱ በአካል ታወጡ የነበረውን ጊዜና ጉልበት አሁንም ቢሆን በሐሳብ ደረጃ ለነሱ አሳልፋችሁ እየሰጣችሁ ነው።
ይህ ደግሞ ህይወታችሁን በራሳችሁ እጅ ቆማችሁ ወደ ታች እንድታወርዱት እያደረጋችሁ ነው። ስለዚህ ይህንን የኃይል ፍሰት ወዲያውኑ አቁማችሁ የትኩረት አቅጣጫችሁን ሙሉ በሙሉ ወደ ራሳችሁ አዙሩ። ለነሱ ታባክኑት የነበረውን ጊዜና ሐሳብና ጉልበት ለራሳችሁ አካላዊ፣ አእምሮአዊና ፋይናንሳዊ እድገት አውሉት። ወደ ስፖርት ቤት ሂዱ። በስራችሁ ላይ ውጤታማ ሁኑ። አዳዲስ ክህሎቶችን ልመዱ እና ራሳችሁን አሳድጉ። በራሳችሁ ህይወት ላይ በጣም ከመጠመዳችሁ የተነሳ የነሱ መኖርና አለመኖርን ለማስተዋል እንኳን ጊዜ ማጣት አለባችሁ። የስቶይሲዝም ፍልስፍና መሪ እና የሮማ ንጉሥ የነበረው ማርከስ ኦሬሊየስ በመጽሐፉ ላይ እንደዚህ ይላል። በሌሎች ሰዎች አእምሮና ድርጊት ውስጥ ምን እየተካሄደ እንዳለ ለማወቅ በመጨነቅ ውድ ህይወታችሁን አታባክኑ። ያንን ኃይል ሙሉ በሙሉ በራሳችሁ ማንነት ላይ እና እድገታችሁ ላይ ብቻ አውሉት ይላል። ሰዎች በራሱ ህይወት የሚተማመንን ለራሱ ትልቅ ቦታ የሚሰጥንና በየቀኑ የሚያድገን ሰው ማጣት በፍጹም አይፈልጉም። ስለነሱ ማሰብ አቁማችሁ በራሳችሁ ህይወት ላይ ማብራት ስትጀምሩ የተዉትና የናቁት ነገር ምን ያህል ውድ እንደነበረ መረዳት ይጀምራሉ። ያኔ የጨዋታው ህግ ይገለበጣል። እናንተን መፈለግና መከተል የሚጀምሩት እነሱ ይሆናሉ ማለት ነው። ስድስተኛ ላይ የምናየው ነጥብ የሰዎችን ክበባችሁን ማስፋፋት ነው። በእውነተኛ ህይወት ውስጥ ሰዎች ትኩረት ሲነፍጉን የምናደርገው ትልቅ ስህተት አለ። ሙሉ ማህበራዊ ህይወታችንን በዛ በሚያገለን ሰው ላይ ብቻ እናንጠለጥላለን። ሌሎች ጓደኞቻችንን እንረሳለን። አዲስ ሰው እንዳንተዋወቅ ራሳችንን እንቆልፋለን። በቃ ቀኑን ሙሉ የዛን ሰው ስልክ መጠበቅና ኦንላይን መግባት አለመግባቱን መከታተል ብቻ ስራችን ይሆናል። እነሱ ሲርቁን እኛ ጭራሽ ብቸኛ እንሆናለን። ይህኔ ያ ሰው እኔን ካጣ ሌላ ማንም የለውም፣ ደስታው ያለው እኔ ጋ ብቻ ነው የሚል እምነት ውስጥ ይገባል። የሰው ልጅ ደግሞ አማራጭ እንደሌለው ያወቀውን ሰው በጭራሽ አማራጭ አድርጎ አይወስደውም። ስለዚህ ይህንን ሁኔታ ወዲያውኑ ቀይሩት። ደስታችሁም ሆነ ማህበራዊ ህይወታችሁን በአንድ ሰው እጅ ላይ ብቻ አታድርጉ። ወጣ በሉ። ከሌሎች አዎንታዊና ጠንካራ ጓደኞቻችሁ ጋር ጊዜያችሁን አሳልፉ። አዳዲስ ሰዎችን ተዋወቁ። በራሳችሁ ዓለም ውስጥ የደመቀ ህይወት እንዳላችሁ በተግባር አሳዩ። ሰዎች በእነሱ ላይ ጥገኛ እንዳልሆናችሁና በዙሪያችሁ ሌሎች ምርጫዎች እንዳሉ ሲገነዘቡ በውስጣቸው እናንተን የማጣት ፍርሃት ይፈጠራል። በስነ ልቦናው ዓለም ማህበራዊ ማረጋገጫ ወይም ሶሻል ፕሩፍ የሚባል እጅግ ጠንካራ ጽንሰ ሐሳብ አለ። ይህ ማለት የሰው ልጅ በተፈጥሮ ሌሎች ሰዎች የሚፈልጉትንና የሚያከብሩትንና የሚወዱትን ሰው አብልጦ ይፈልጋል ማለት ነው። ታዋቂው ጸሐፊ ስቴፈን ኮቬ ይህንን ባህሪ የተትረፈረፈ አስተሳሰብ ይለዋል። አማራጭ እንዳለውና በዓለም ላይ በቂ አዲስ ሰው እና ጓደኝነት እንዳለ የሚያምን ሰው ማንንም ሰው ትኩረት ቢነፍገው አይደነግጥም ይላል። ህይወታችሁ በሌሎች ሰዎች የተከበበና ደማቅ መሆኑን ሲያዩ ያ ትኩረት የነፈጋችሁ ሰው ቆይ እኔ የማጣው ነገር ውድ ነው እንዴ ብሎ ራሱን መጠየቅ ይጀምራል። እናንተን እንደ ቀላልና ኪሴ ውስጥ ነው ያለው ብሎ መቁጠሩን ትቶ የትኩረታችሁ እና የደስታችሁ ተካፋይ ለመሆን ራሱ መልሶ ጥረት ማድረግ ይጀምራል ማለት ነው። ስለዚህ አጠገባችሁ ያለውን ወይም ክበባችሁን አስፉ። ሰባተኛ ጥሎ የመሄድ የመጨረሻ ውሳኔ። በእውነተኛው ህይወት ውስጥ ከላይ ያየናቸውን 6 ነገሮች በተግባር አውላችሁ ራሳችሁን አሻሽላችሁ ስሜታችሁን ተቆጣጥራችሁና አማራጫችሁን አስፍታችሁ ያ ሰው አሁንም ክብራችሁን የማይጠብቅና ዋጋችሁን የማይረዳ እና እንደፈለገ የሚያደርጋችሁ ከሆነ ጥሎ መሄድ አማራጭ የሌለው ምርጫ መሆኑን ልትገነዘቡ ይገባል። ብዙ ጊዜ ግን ብዙዎቻችን የምንሰራው አንድ ትልቅ ስህተት አለ። ነገ ይስተካከል ይሆናል የሚል የተስፋ ስህተት፣ ወይም ደግሞ እሱን ወይም እሷን ካጣው ብቸኛ ሆናለሁ የሚል ፍርሃት። ዋጋ በማይሰጠን ግንኙነት ውስጥ እንድንኖር የሚያስቀሩን ሁለቱ ፍርሃቶቻችን እነዚህ ናቸው። አክብሮት በሌለበት ቦታ መቆየት ለራሳችን አስጊ መሆኑን መጀመሪያ መረዳት ያስፈልጋል። ስለዚህ የመጨረሻውና ከባዱ ግን ደግሞ እጅግ ኃይለኛው እርምጃ ያለምንም ጸጸትና ጭንቀት ጥሎ መሄድ ነው። ለክብራችሁና ለሰላማችሁ ስትሉ ማንንም ሰው አሳልፎ ለመስጠት አትፍሩ። የረጅም ጊዜ ጓደኛም ይሁን የፍቅር አጋር፣ የሥራ ባልደረባ ማብራሪያ አያስፈልገውም። እንዲህ ካላደረክ እተውሃለሁ የሚል የመጨረሻ ማስጠንቀቂያ መስጠትም አያስፈልግም። በቀላሉ ዕቃችሁን ጠቅልላችሁ ወይም ስልካችሁን ዘግታችሁ ከህይወታችሁ ቆርጣችሁ አውጡት። ታዋቂው ጸሐፊና ገጣሚ ማያ አንጀሉ የተናገረችው እጅግ ጥልቅ የሆነ አባባል አለ።
ለነሱ አማራጭ ብቻ የሆናችሁለትን ሰዎች በህይወታችሁ ውስጥ ቀዳሚ ምርጫ ወይም ፕራዮሪቲ አትስጧቸው ወይም አታድርጓቸው ትላለች። በስነ ልቦናና በድርድር ሳይንስ ውስጥ ደግሞ ጥሎ የመሄድ ኃይል የሚባል ወይም the power of walk away የሚባል ትልቅ ሕግ አለ። በየትኛውም ግንኙነት ሆነ ድርድር ውስጥ እውነተኛው አሸናፊ በማንኛውም ሰዓት ምንም ሳይቆጨው ጠረጴዛውን ጥሎ የመውጣት ድፍረትና አቅም ያለው ሰው ነው። ጥሎ የመሄድ አቅም እንዳላችሁ በተግባር ስታሳዩ ሁለት ነገሮች ብቻ ናቸው የሚፈጠሩት። ወይ የሰውየውን አይን ይከፈትና የጠፋውን ክብራችሁን አውቆ ያጣውን ነገር ትልቅነት ተረድቶ ሙሉ በሙሉ ይለማመጣችሁና ወደ ነበራችሁበት እንድትመለሱ የተቻለውን ጥረት ያደርጋል። አለበለዚያ ደግሞ ሰላማችሁን የሚነሳውንና የማይጠቅማችሁን ሰው ከህይወታችሁ ጠርጋችሁ አስወጣችሁ ማለት ነው። በሁለቱም መንገድ የጨዋታው አሸናፊ እናንተ ናችሁ። ስለዚህ ሁልጊዜም የሆኑ ሰዎች የግድ ትኩረትና ክብርን ይሰጡናል ማለት አይደለም። አንዳንድ ጊዜ ምንም ጥረት ብታደርጉ የፈለገውን ነገር ብታደርጉ የእናንተን ዋጋ የማይረዱና ክብራችሁን የማይጠብቁ ሰዎች በምድር ላይ አሉ። እነዛን ሰዎች ደግሞ የመጨረሻው አማራጭ ጥሎ በመሄድ ችግሩን መፍታት ብቻ ነው። ለዛሬ ያዘጋጀንላችሁ ይህን ነበር። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።